ብልጽግና ፓርቲ በሰባተኛ ጠቅላላ ምርጫ በህዝብ ይሁንታ በማሸነፍ ኢትዮጵያን ወደ ተምሳሌት ሀገር ማሻገር ግቡ መሆኑን በምክትል ጠቅላይ ሚኒስትር ማዕረግ የብልጽግና ፓርቲ ምክትል ፕሬዝዳንትና የዋና ጽህፈት ቤት ኃላፊው አቶ አደም ፋራ አስታውቀዋል። የፓርቲው የምርጫ ምልክት የስንዴ ነዶ ሆኖ የተዋወቀ ሲሆን ምልክቱም የመደመር የትብብርና የአንድነት ምልክት መሆኑንም ተናግረዋል። ፓርቲው በመደመር እሳቤ መመራቱ ውጤት እንዲያስመዘግብ እድል ፈጥሯልም ብለዋል። የብልጽግና ፓርቲ ውልደትና በስኬት የታጀበው የለውጥ ጉዞ ዋነኛ ዓላማ በመደመር እሳቤ በመመራት በኢትዮጵያ ፖለቲካ ውስጥ ለዘመናት የዘለቁ መዋቅራዊ ስብራቶችን መጠገንና ሁለንተናዊ ብልጽግናን ማረጋገጥ ነው። ለዚህ ስኬትም በፍጹም ህዝባዊነት በጽናትና በቁርጠኝነት ቃልም በተግባር ሲያረጋግጥ ቆይቷል። በሚቀጥሉት 5 ዓመታትም በህዝብ ይሁንታ ውጤታማ ጉዞውን ለመቀጠል የሚያስችለው የሰባተኛው ጠቅላላ ምርጫ ማኒፌስቶውን አዘጋጅቶ እነሆ ለህዝብ አቅርቧል። ማኒፌስቶው በየዘርፉ ፓርቲያችን የያዛቸው እሳቤዎች፣ የእስካሁን ስኬቶች፣ የአሁናዊ ሁኔታ ግምገማዎችና ቀጣይ ትልሞችን በሚገባ የያዘ ነው። ትላንትን ማከም ነገን መተለም በሚል ፓርቲው በ4 ዘርፎች የሚተገብራቸው የፖለቲካና ዲፕሎማሲ ዘርፎችንም አብራርተዋል። በሚቀጥሉት 5 ዓመታት ጠንካራና ቅቡልነት ያለውን ሀገረ መንግስት በጽኑ መሰረት ላይ ማጽናት የሚያስችል መደላድል ለመፍጠር ፓርቲው ይተጋልም ብለዋል። ማኒፌስታችን ትናንትን ማከም ዛሬን በሚገባ መጠቀምና ነገን መተለም ማዕከል ያደረገ ነው። የማኒፌስታችን ግብም የኢትዮጵያን ሁለንተናዊ ብልጽግና በማረጋገጥ ራዕይ ማዕቀፍ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። በማኒፌስታችን ከፖለቲካና ዲፕሎማሲ ጋር በተያያዘ የተቀመጡ ሀሳቦችን በ4 ሜዎች በተደራጁ 13 ነጥቦች ጠቅልለን ማስቀመጥ እንችላለን። የመጀመሪያው መግባባት ነው። ከዚህ አኳያ በሚቀጥሉት 5 ዓመታት ለማስረጽ የምንሰራቸውና ሀገራዊ መግባባት ለመፍጠር የምንረባረብባቸው ዋና ዋና ጉዳዮች 3 ናቸው። እነርሱም የመጀመሪያው ጠንካራና ቅቡልነት ያለው ሀገረ መንግስት በጽኑ መሰረት ላይ ለመገንባት የሚያስችል ሀገራዊ መግባባት መፍጠር ነው። ለዚህም የሀገረ መንግስት ህልውና የሚፈትኑ ለፖለቲካ አለመረጋጋትና ለግጭት መንስኤ የሆኑና ለፖለቲካዊ ማህበራዊና ኢኮኖሚያዊ ቀውስ በር የሚከፍቱ ተቋማዊና መዋቅራዊ ስብራቶችን መጠገን የሚያስችሉ መሰረታዊ መፍትሄዎች ላይ መግባባት ለመፍጠር እንተጋለን። ለዚህም አካታች ሀገራዊ ምክክሩ እንዲሳካ በመርህ ከማገዝ ባሻገር የሚደረሱ ውሳኔዎችና የሚቀርቡ ምክረ ሀሳቦችን ወስደን ተግባራዊ በማድረግ አዲስ ቃል ኪዳን እንዲታሰር እናደርጋለን። የብሔራዊ ትርክትን ማስረጽ ላይ መግባባት ለመፍጠር እንደሚሰራም ነው አቶ አደም ያብራሩት። አስተሳሳሪ በሆነው የብሔራዊነት ትርክት ላይ መግባባት መፍጠር ለዚህ ስኬትም በነጻነት፣ በእኩልነት፣ በፍትሃዊነትና በወንድማማችነትና ተማማችነት እሴት ላይ የተመሰረተ ትናንትን ለመወቃቀስ ሳይሆን ለመማሪያነት ዛሬን ለስራና ለለውጥ ነገን ደግሞ በጋራ ተስፋ ላይ በመገንባት የጋራ ማንነትና የጋራ ሀገር ለመፍጠር የሚያስችል ገዥ ትርክት ማስረጽ ላይ እንረባረባለን። የብሔራዊ ህልምና ትልም ለማረጋገጥ ፓርቲው ልዩ ትኩረት ሰጥቶ በቁርጠኝነት እንደሚሰራ ማረጋግጠዋል። ፓርቲው በሚቀጥሉት 5 ዓመታት ዋና ዋና ሀገራዊ ጉዳዮችን ለመፍታት ህዝብን ማዕከል በማድረግ ይሰራልን ብለዋል። የኢትዮጵያና የኢትዮጵያውያን ሁለንተናዊ ብልጽግና የማረጋገጥ ህልምን እውን ለማድረግ ኢትዮጵያን ሰብአዊ ልዕልና የተረጋገጠባት የተሟላ ሉዓላዊነቷን የተጎናጸፈች አፍሪካዊት ኃይል የማድረግ ትልሞችን የማስረጽና ለስኬታማነታቸው ሁሉም የድርሻውን እንዲወጣ የሚያደርግ መግባባት ለመፍጠር በቁርጠኝነት እንንቀሳቀሳለን። የኢትዮጵያን ተጽዕኖ ፈጣሪነት የማስፋት ስራ ብልጽግና ፓርቲ በሚቀጥሉት 5 ዓመታት በትኩረት ይሰራል ያሉት የአርበኝነት ባህልን መገንባት፣ የስርዓት ለውጥን የሚሻገሩ ብቁ ተቋማትን መገንባት፣ የወንድማማችነትና እህትማማችነትን እሴት ማጎልበትና ህብረ ብሔራዊነት የሰፈነባትን ሀገር መገንባት እንደዚሁም ዲሞክራሲያዊ የፖለቲካ ባህልን ለመገንባት በልዩ ትኩረት እንደሚሰራ አረጋግጧል። በሰባተኛው ጠቅላላ ምርጫ ብልጽግና ፓርቲ 2 ግቦችን ለማሳካት
በቁርጠኝነት እንደሚሰራም ነው አቶ አደም ፋራ ያስረዱት። ምርጫውን ሰላማዊ፣ ነፃ፣ ፍትሃዊና ታማኒ በሆነ መልኩ ማከናወን ይህ እንደ ፓርቲ መርህን ህግንና ዴሞክራሲያዊ ተቋማትን በማክበርና በመተባበር ለስኬታማነቱ በቁርጠኝነት የምንታገልለት በሁሉም የፖለቲካ ተዋናያንና በህዝባችን ትብብር የምናሳካውና በኢትዮጵያ መትከል የጀመርነውን ዴሞክራሲያዊ ስርዓትን የምናጸናበት ወሳኝ ግብ ነው። ሁለተኛው ግባችን ምርጫውን በህዝብ ይሁንታ በማሸነፍ ኢትዮጵያን ወደ ተምሳሌት ሀገር ማሸጋገር ነው። ለዚህም ፓርቲያችን በተግባር ተፈትሾ ብቃቱን ያስመሰከረ ቢሆንም በሰባተኛው ጠቅላላ ምርጫ ለአሸናፊነት ለመብቃት በሐሳብ፣ በስትራቴጂ፣ በአሰራርና በአደረጃጀት ዝግጅቱን አጠናቋል። የመወዳደሪያ ምልክታችን የሆነው የስንዴ ነዶ የመደመር፣ የምርታማነት፣ የተምሳሌትነት፣ የልዕልና፣ የሉዓላዊነት፣ የበረከትና የብልጽግና ምልክት ሆኖ በመላው ኢትዮጵያ እንደ ችቦ ከፍ እንደሚል እምነታችን የጸና ነው።